ጨምሮ የትንሣኤ በዓል በኦርቶዶክስ ክርስትና እምነት ተከታዮች ዘንድ ዛሬ በመላው ዓለም እየተከበረ ነው። በዓሉን አስመልክቶ ሩሲያና ዩክሬን የተኩስ አቁም ሲያካሂዱ፣ እስራኤል በበኩሏ በምስራቅ ኢየሩሳሌም በሚገኙ ቅዱስ ቦታዎች ላይ የጣለችውን የአምልኮ ገደብ አንስታለች። ቤኒናውያን አዲስ ፕሬዝዳንት ለመምረጥ ዛሬ ድምፅ ሲሰጡ ውለዋል። ዛሬ እሁድ እየተካሄደ ባለው የቤኒን ምርጫ ወደ 8 ሚሊዮን የሚጠጉ ሰዎች ይመርጣሉ ተብሎ ይጠበቃል። አሜሪካና ኢራን በፓኪስታን ባደረጉት ውይይት ስምምነት ላይ ሳይደርሱ መቅረታቸው ተገለጸ። ለውይይቱ አለመሳካት አንዳቸውን ተጠያቂ አድርገዋል። ኩዌት በሀገር ውስጥ ደህንነት ላይ ያነጣጠረ ሽብር ሴራን አከሸፍኩ አለች። አሸባሪ ካለችው የኢራን መንግስት ጋር አብረዋል ያለቻቸውን 24 ሰዎችም አስራለች። ሳውዲ አረቢያ በድሮን እና በሚሳይል ጥቃቶች ጉዳት ደርሶባቸው የነበሩ የኃይል መሰረተ ልማቶችን ጠግና ለአገልግሎት ዝግጁ ማድረጓን አስታውቃለች። ዜና በዝርዝር። የትንሣኤ በዓል በኦርቶዶክስ ክርስትና እምነት ተከታዮች ዘንድ ዛሬ በመላው ዓለም እየተከበረ ነው። ኢትዮጵያን ጨምሮ በርካታ ሀገራት የዛሬውን በዓል በማክበር ላይ ናቸው። የዛሬውን የትንሣኤ በዓል የሚያከብሩት ጦርነት ውስጥ የሚገኙት ሩሲያና ዩክሬንም በዓሉን በማስመልከት ዛሬ የተኩስ አቁም አድርገዋል። ክሬምሊን የተኩስ አቁም ካወጀች ከሰዓታት በኋላም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዓሉን ሞስኮ ከሚገኝ አንድ ካቴድራል ከበርካታ ምዕመናን ጋር ማክበራቸው ተዘግቧል። እስራኤል በበኩሏ በምስራቅ ኢየሩሳሌም በሚገኙ ቅዱስ ቦታዎች ላይ የጣለችውን የአምልኮ ስርዓት ገደብ አንስታ የኦርቶዶክስ ክርስቲያኖች በኢየሩሳሌም ቅዱስ መቃብር ላይ የትንሣኤ በዓልን አክብረዋል። በቅርቡ የአሜሪካው ፕሬዝዳንት ወደ አሜሪካ ኒውዮርክ በማምጣት በግዞት ያስቀመጧቸው የፕሬዝዳንት ኒኮላስ ማዱሮ ሀገር ቬኔዙዌላ የዘንድሮው የትንሣኤ በዓል በርካታ ምዕመናን የተገኙበት ነው ተብሏል። አሜሪካ በወሰደችው እርምጃ የደቡብ አሜሪካዊቷ ሀገር የፖለቲካ የወደፊት ዕጣ ፈንታ እርግጠኛ ለመሆን ሕዝቡን የበለጠ ወደ ቤተ ክርስቲያን እንዲቀርብ አድርጎታል ሲሉ የቤተ ክርስቲያኒቱ መሪዎች ገልጸዋል። በዓሉ በግሪክ፣ አርመን፣ ህንድ፣ ጆርጂያ፣ ሶሪያና ማሲዶኒያን ጨምሮ በበርካታ ሀገራት እየተከበረ መሆኑን ዘገባዎች ያመለክታሉ። ቤኒናውያን አዲስ ፕሬዝዳንት ለመምረጥ ዛሬ ድምፅ ሲሰጡ ውለዋል። ዛሬ እሁድ እየተካሄደ ባለው የቤኒን ምርጫ አዲስ ፕሬዝዳንት ለመምረጥ ወደ 8 ሚሊዮን የሚጠጉ ሰዎች ወደ ምርጫ ጣቢያ ያመራሉ ተብሎ ይገመታል። የገንዘብ ሚኒስትሩ ሮማልድ ዋድግኒ ድል እንደሚቀዳጁ ይጠበቃል። የዛሬው የቤኒን ምርጫ 5 የስልጣን ዘመናቸውን አጠናቀው የለቀቁትንና ባለፈው ታህሳስ ከተሞከረው መፈንቅለ መንግስት ሙከራ በህይወት የተረፉትን የቀድሞ ፕሬዝዳንት ፓትሪክ ታሎንን ለመተካት ነው። አሜሪካና ኢራን በፓኪስታን ባደረጉት ውይይት ስምምነት ላይ ሳይደርሱ መቅረታቸው ተገለጸ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እንዳሉት የኢራን ተደራዳሪዎች የአሜሪካን ውሎች ላለመቀበል ስለመረጡ ከኢራን ጋር ስምምነት ላይ መድረስ ሳይቻል ቀርቷል። የኢራን ባለስልጣናት በበኩላቸው ስምምነቱ ያልተሳካው ምክንያታዊ ያልሆኑና ከመጠን በላይ የተለጠጡ ባሏቸው የአሜሪካ ጥያቄዎች መሆኑን ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባን አሜሪካ የኢራንን ልዑካን እምነት ማግኘት አልቻለችም ብለዋል። ቅዳሜና እሁድ በፓኪስታን ለተካሄደው የሰላም ድርድር አለመሳካት ዩናይትድ ስቴትስን ተጠያቂ አድርገዋል። ሁለቱን ሀገራት የምታሸማግለው ፓኪስታን ሁለቱም ወገኖች የተኩስ አቁም ስምምነት እንዲያጸኑ አሳስባለች። ምንም እንኳ ውይይቱ ያለ ስምምነት ቢቋጭም አሜሪካና ኢራን ቅዳሜና እሁድ በኢስላማባድ ታሪካዊ የተባለ ቀጥተኛ ድርድር አድርገዋል። ይህ ውይይት ከ20 ሰዓታት በላይ የዘለቀ መሆኑንም የፈረንሳይ የዜና ምንጭ አጃንስ ፍራንስ ፕሬስ ዘግቧል። ይህ ዶቼ ቬለ ዲደብሊው ነው። ሳውዲ አረቢያ በድሮንና ሚሳይል ጥቃቶች ጉዳት ደርሶባቸው የነበሩ የኃይል መሰረተ ልማቶችን ጠግና ለአገልግሎት ዝግጁ ማድረጓን አስታወቀች። የሳውዲ አረቢያ የኃይል ሚኒስቴር ዛሬ ባሰራጨው ዘገባ
በጥቃቱ ጉዳት ደርሶባቸው የነበሩ የነዳጅ ማጣሪያዎችና የድፍድፍ ነዳጅ ማስተላለፊያ ቧንቧዎች ሙሉ በሙሉ ተጠግነዋል። ጥገና ከተደረገለት አንዱ በምስራቃዊ የሀገሪቱ ክፍል የሚገኘው የነዳጅ ማመረቻ ሲሆን በቀን 7 ሚሊዮን በርሜል ድፍድፍ የነዳጅ ዘይት የማምረት አቅም እንዳለው ለማወቅ ተችሏል። ኩዌት በሀገር ደህንነት ላይ ያነጣጠረ የሽብር ሴራን አከሸፍኩ አለች። አሸባሪ ካለችው የኢራን መንግስት ጋር አብረዋል ያለቻቸውን 24 ሰዎችም አስራለች። የኩዌት የሀገር ውስጥ ጉዳይ ሚኒስትር ዛሬ ባሰራጨው መግለጫ አሸባሪ ያላትን ኢራንን በገንዘብ ሲደግፉ የሽብር ተግባራትን ለመፈጸምም ሲያሴሩ ነበር ያላቸውን ግለሰቦች ሴራ ማክሸፉን ገልጿል። ሚኒስቴር መስሪያ ቤቱ በስም ያልጠቀሳቸው ድርጅቶችም በዚህ ድርጊት ከሷል። ከታሰሩት መካከል የሀገሪቱ የህግ አስፈጻሚ አባላት እንደሚገኙበትም የፈረንሳዩ ዜና አገልግሎት ዘግቧል። ይህ DW ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። ኢትዮጵያን ጨምሮ የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ ዛሬ በመላው ዓለም እየተከበረ ነው። በዓሉን አስመልክቶ ሩሲያና ዩክሬን የተኩስ አቁም ሲያደርጉ፣ እስራኤል በበኩሏ በምስራቅ ኢየሩሳሌም በሚገኙ ቅዱስ ቦታዎች ላይ የጣለችውን የአምልኮ ስርዓት ገደብ አንስታለች። ቤኒናውያን አዲስ ፕሬዝዳንት ለመምረጥ ዛሬ ድምፅ ሲሰጡ ውለዋል። ዛሬ እሁድ እየተካሄደ ባለው የቤኒን ምርጫ ወደ 8 ሚሊዮን የሚጠጉ ሰዎች ይመርጣሉ ተብሎ ይጠበቃል። አሜሪካና ኢራን በፓኪስታን ባደረጉት ውይይት ስምምነት ላይ ሳይደርሱ መቅረታቸው ተገለጸ። ለውይይቱ አለመሳካት አንዳቸው ተጠያቂ አድርገዋል። ኩዌት በሀገር ደህንነት ላይ ያነጣጠረ የሽብር ሴራን አከሸፍኩ አለች። አሸባሪ ካለችው የኢራን መንግስት ጋር አብረዋል ያለቻቸውን 24 ሰዎችም አስራለች። ሳውዲ አረቢያ በድሮንና በሚሳይል ጥቃቶች ጉዳት ደርሶባቸው የነበሩ የኃይል መሰረተ ልማቶችን ጠግና ለአገልግሎት